ከሸረሪናው ጦርነት ማግስት ህወሓት ከባድ ሰብአዊና ከሁሉ በበለጠ መልኩ ደግሞ መጠነ ሰፊ ወታደራዊ ትጥቅ ኪሳራ እንደደረሰበት እየተሰማ ይገኛል። የህወሓት ደጋፊ ኃይሎች ግን በሸረሪናው ጦርነት ድል የቀናን እኛ ነን ሲሉ ሞግተዋል። ከዚህ ውጪ ድጋሜ የድሮን ጥቃት መፈጸሙም እየተሰማ ይገኛል። ዝርዝር መረጃውን እንመለከተዋለን። እንደዚሁም ከህወሓት ኃይሎች ጋር በሸረሪናው ጦርነት እንደተሸነፈና ወደኋላ እንዳፈገፈገ የተነገረለት የሱዳን ወታደራዊ ኃይል ከሶማሊያ ጋር ምክክር ማድረጉ ተሰምቷል። የሰዓቱ የመረጃ ቅኝታችን ትኩረት ይሆናል። ጤና ይስጥልን ውድ ቤተሰቦቻችን፣ የዕለቱ የመረጃ ቅኝታችን እነዚህን አበይት ነጥቦች በዝርዝር ይመለከታል። የዘወትር አክብሮታዊ ግብዣችን እያደመጣችሁን አብራችሁ እንድትቆዩ ነው። ወደ ዝርዝር ጉዳያችን እናምራችሁ። ከሸረሪናው ጦርነት ማግስት ህወሓት ከባድ ሰብአዊና ከሁሉ በበለጠ መልኩ ደግሞ መጠነ ሰፊ የወታደራዊ ትጥቅ ኪሳራ እንደደረሰበት እየተሰማ ይገኛል። የህወሓት ደጋፊ ኃይሎች ግን በሸረሪናው ጦርነት ድል የቀናን እኛ ነን ሲሉ ሞግተዋል። ህወሓት በሸረሪና ግንባር ጥቃት ከመፈጸሙ በፊት ከመጀመሪያው የሰሜን ኢትዮጵያ ጦርነት ከነበረው ድባብና አሰላለፍ በእጅጉ የተለየ ፈተና እንደሚጠብቃቸው ማስጠንቀቂያ ደርሶት እንደነበረ ለመንግስት ኃይሎች ቅርብ የሆኑ ምንጮች ዘግበዋል። ይህ የጦር ግምገማም ህወሓት ደመኛ ጠላት ነው ከሚለው የኤርትራ መንግስት ጋር መሬታችንን በኃይል ወረው ይዘዋል በሚል ከሚወነጀላቸው የአማራ ፋኖች ጋር ጥምረት እንዲፈጠር መነሻ ሆኖታል ነው የተባለው። ምክንያቱ ደግሞ ኢትዮጵያ ከቀደመው ጦርነት ወዲህ የወታደራዊ አቅሟን፣ የኃይል አደረጃጀቷን፣ የመረጃ አቅሟንና የውጊያ ልምዷን በከፍተኛ ደረጃ እንዳሳደገች፣ ይህም በሁለቱ ወገኖች መካከል ከመጀመሪያው አውዳሚ ጦርነት በኋላ የበለጠ የአቅም ልዩነት እንደተፈጠረ ማመላከቻ ሆኗል ባይ ናቸው። ምንጮች የህወሓት ኔትወርክ እነዚህን ማስፈራሪያዎች ያለ አንዳች ስሌት ወደ ወታደራዊ እርምጃ ቢቀይርም ከ2013 ጦርነት በመሰረታዊ መልኩ የተለየ የጦር ሜዳ እውነታ ውስጥ ይገባል የሚል ምክክርም እንደተሰጠው አክለዋል። ግምገማው በቀድሞ የጦርነት ሜዳ ላይ የነበሩ ግምቶችን በመሰረዝ አዲስ ግጭት ለመጀመር የሚደረግ ውሳኔ ከባድ የስሌት ስህተት ሊያስከትል እንደሚችል በማስጠንቀቅ የተሰጠው መሆኑንም አስታውሰዋል። እነዚህ ለመንግስት ቅርብ የሆኑት ምንጮች እንደገለጹት በሸረሪና ግንባር ላይ የተካሄደው ተከታታይ ሰዓትን የዘለቀ ውጊያ የቀደመውን ግምገማ ትክክለኛነት እንዳረጋገጠ ይታመናል። ምንጮቹም የትግራይ ኃይሎች ከፍተኛ ኪሳራ እንደደረሰባቸውና በአውደ ውጊያው ወቅት የነበራቸው የመዋጋት ብቃት፣ የውጊያ አቅማቸው በጥቂት ሰዓታት ውስጥ መዳከሙ ለዚህ ምስክር ነው ብለውታል። ምንጮቹ እንደገለጹት በሸረሪናው ውጊያ የህወሓት ጋር የተያያዙ ኃይሎችና ምንጮቹ አርሚ 70 እና አርሚ 13 ከመከላከያና ከተከዜ ዘብ ጋር ተፋልመዋል። ምንጮቹም በእነዚህ የህወሓት የሱዳን ክንፍ ኃይሎች ላይ ከፍተኛ ኪሳራ መድረሱን የሚያመላክቱ የሰብአዊ ኪሳራ፣ የጦር መሳሪያ ምርኮና የሸረሪናን ምሽግ መያዝ በማሳያነት ዘርዝረዋል። ከዚህ በተቃራኒው በባህር ማዶ የሚገኙ የህወሓት ሚዲያ ክንፎች በሸረሪናው ውጊያ ድል የቀናን እኛ ነን ሲሉ ዘግበዋል። በማርቲን ፕላውት አማካኝነት በተጋራው በዚህ ዘገባ በሸረሪና የተካሄደው ውጊያ የትግራይ ኃይሎች አሁንም ጉልህ የውጊያ አቅም እንዳላቸው ያሳየ ነው ሲሉ ሞግተዋል። እንደ ምንጮቹ ገለጻ በኢትዮ ሱዳን ድንበር ሸረሪና አካባቢ በኢትዮጵያ መከላከያ ሰራዊትና አርሚ 13 በተባለ ኃይል መካከል ውጊያ መካሄዱን በማንሳት በተኩስ ልውውጡ መከላከያ ከሱዳን ፈጣን ድጋፍ ኃይሎች ወይም አርኤስኤፍ እና ከተከዜ ዘብ ድጋፍ እንዳገኘም አትተዋል። ህወሓት በበኩሉ በይፋዊ መግለጫው ከሱዳን ብሔራዊ ጦር ጋር በሸረሪናው ውጊያ አብሮ እንደተዋጋ ማስታወቁ ይታወሳል። የሚዲያ ክንፎቹ አክለውም የመንግስት ወገን ውጊያው በህወሓት ላይ እንደተገኘ ትልቅ ድል አድርጎ በወኪሎቹ በኩል ያሰራጨው መረጃ ሐሰት ነው ሲሉ በመቃወም የፌዴራል ኃይሎች አርሚ 70 ሳይሆን አርሚ 13ን የገጠሙት ይላሉ። በመሆኑም የተጋጣሚው ኃይል ከነበረው በላይ አስፈሪ አድርጎ ማቅረብ የድሉን መጠን ለማጋነን የተደረገ ሙከራ ነው ሲሉ ይከራከራሉ። የቀድሞ የህወሓት ከፍተኛ አመራር የአሁኑ የጠቅላይ ሚኒስትር አብይ የቀጠናው አማካሪ አቶ ጌታቸው ረዳ የሳተላይት ምስሎችን ማጣቀስም ይቻላል በሚል ይፋ ባደረጉት መረጃ የሸረሪናውን ጦርነት የቀሰቀሱት የህወሓት ኃይሎች ናቸው ብለው ነበር። በባህር ማዶ የሚገኙ የህወሓት ሚዲያ ክንፎች ግን አርሚ 13 የተቃጣበትን ውጊያ ነው የመከተው ይላሉ። ይህ የጦር ክፍል ከተጠበቀው በላይ ጠንካራ መከላከል በማድረግ ጥቃቱን መመከት ችሏል በማለት ይህም ህወሓት አሁንም የተቀናጀ ጥቃትን ለመመከት የሚችል የውጊያ አቅም እንዳለው ያሳያል ብለዋል። ለህወሓት ቅርብ የሆኑ ምንጮች ያቀረቧቸው የውጊያ ውጤቶች፣ የኪሳራና የተሳታፊ ኃይል መረጃዎች በገለልተኛ ወገን ሊረጋገጡ አልቻሉም። ይህ ብቻ አይደለም። ከዚህ ቀደም የህወሓት ደጋፊ ነው በሚል የሚታወቀው እንግሊዛዊው የቀድሞ የብሉምበርግ ወኪል ዘጋቢ የአሁኑ የክራይሲስ ግሩፕ አባል ዊሊያም
ዊሊያም ዳቪንሰን የህወሓት ሚዲያ ክንፎች ያወጡትን መረጃ ተራ ሲል አጣጥሎታል። ዳቪንሰን አክሎም ይህ መረጃ መሬት ላይ ያለውን እውነታ የሚያረጋግጥ ሳይሆን በአርቲፊሻል ኢንተለጀንስ እገዛ የተጻፈ በጥልቀት ከተዘጋጀ ትንታኔ ይልቅ ተራና በይድረስ ይድረስ የተዘጋጀ ፕሮፓጋንዳ ይመስለኛል ሲል ነው የመለሰው። ይህ የህወሓት ዘገባ ውዝግብ በፈጠረበት መሃል ሌላ ተጨማሪ የድሮን ጥቃት መፈጸሙ እየተሰማ ይገኛል። በዛሬው ዕለት ጠዋት በ4 ዙር የድሮን ጥቃት ተመቷል በሚል የተጠቀሰው አርሚ 26 የተባለ የህወሓት ኃይል ነው ተብሏል። ጥቃቱ በአርሚ 26 ውስጥ በርካታ ወጣቶችን ህይወት ሳይቀጥፍ እንዳልቀረ የጥቃቱን ሁኔታ በቅርብ እናውቃለን የሚሉ ምንጮች ዘግበዋል። የሟቾች ቁጥር ግን እስካሁን በተናጠል ሊረጋገጥ አልቻለም። ጥቃቱ ወጣቶች በበቂ ዝግጅት ወይም ልምድ ሳይኖራቸው ወደ ጦርነት እየገቡ መሆናቸውን የሚያሳይ ነው ሲሉም ምንጮች ተችተዋል። በተለይም በዘመናዊ ጦርነት የቆዩ የውጊያ ዘዴዎችን መጠቀም አሁን ተጨማሪና ከባድ የሰው ህይወት ጉዳት ሊያስከፍል እንደሚችል ነው እያስጠነቀቁ ያሉት። የዕለቱ የመረጃ ቅኝታችን እንደቀጠለ ነው። ወደ ሌላኛው ጉዳያችን አመራን። ከህወሓት ኃይሎች ጋር በሸረሪናው ጦርነት እንደተሸነፈና ወደ ኋላ እንዳፈገፈገ የተነገረለት የሱዳን ወታደራዊ ኃይል ከሶማሊያ ጋር ምክክር ማድረጉ ተሰምቷል። ህወሓት ከኢትዮ ሱዳን ድንበር ላይ ከተቀሰቀሰው ግጭት ማግስት በይፋዊ መግለጫው ከሱዳን ብሔራዊ ጦር ጋር በሸረሪናው ውጊያ አብሮ እንደተዋጋ ማስታወቁ ይታወሳል። በግጭቱ ከአልቡርሃን ጦር ጋር አብሮ መስራት እንደጀመረና የኤርትራና የፋኖ ኃይሎችም የጥምረቱ አንድ አካል እንደሆኑ ይፋ ማድረጉ አይዘነጋም። ይህ በህወሓት ተባባሪ በሚል የተጠቀሰውና መቀመጫውን ፖርት ሱዳን ያደረገው በሌተናንት ጀነራል አብዱል ፈታህ አልቡርሃን የሚመራው መንግስት ነው ግብጽና ሶማሊያ ጋር በሳምንቱ መጨረሻ ተከታታይ ውይይቶችን አድርጓል የተባለው። በቀጠናው ውጥረትና ግጭት በቀጠለበት ወቅት ሱዳን ከሞቃዲሾና ከካይሮ ጋር ውይይቶችን ማድረጓን የተሰማው የሶማሊያ ብሔራዊ ዜና ኤጀንሲና የግብጹ አህራም ኦንላይን ሱዳን ከሶማሊያና ከግብጽ ጋር በቀጠናዊ ክስተቶች በሁለትዮሽ ትብብሮችና በሀገሪቱ ወቅታዊ ሁኔታ ላይ ያተኮሩ የተናጠል ዲፕሎማሲያዊ ውይይቶችን ማካሄዷን በይፋ ዘግበዋል። እንደ ሶማሊያ ብሔራዊ ዜና ኤጀንሲ ሶና ዘገባም በሞቃዲሾ የሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዲሰላም አሊ በጽህፈት ቤታቸው የሱዳኑን አምባሳደር አብዱልራህማን ሀሊል አህመድ አባከር አፋንዲን ተቀብለው አነጋግረዋል። ሁለቱ ወገኖች በቅርብ ጊዜያት በተከሰቱ ቀጠናዊ ሁነቶችና ለውጦች እንዲሁም በሶማሊያና በሱዳን መካከል ያለውን የሁለትዮሽ ትብብር ማጠናከርና ማስቀጠል በሚቻልበት ሁኔታ ላይ መምከራቸውን ዘገባው አመላክቷል። በተጨማሪም በሁለቱ ሀገራት መካከል ያለውን የዲፕሎማሲ ግንኙነት ለማስቀጠልና በጋራ ጉዳዮች ላይ ትብብርን ለማስፋፋት ያላቸውን ቁርጠኝነት አረጋግጠዋል። ሆኖም ከሁለቱም ወገኖች የተሰጠ ተጨማሪ ዝርዝር መረጃ የለም። ይህ በእንዲህ እንዳለ የሱዳን የውጭ ጉዳይ ሚኒስትር ሙሂ ኤልዲን ሳሌም ከግብጽ የውጭ ጉዳይ ሚኒስትር ባደር አብደላቲ ጋር በስልክ ተወያይተዋል። ውይይቱ በሁለትዮሽ ግንኙነትና በሱዳን ወቅታዊ ሁኔታ ላይ ያተኮረ መሆኑን የግብጽ የውጭ ጉዳይ ሚኒስትርን ጠቅሶ አህራም ኦንላይን ዘግቧል። በውይይቱ ወቅት አብደላቲ ግብጽ ለሱዳን አንድነት፣ ሉዓላዊነት፣ የግዛት አንድነትና ብሔራዊ ተቋማት ያላትን ድጋፍ አረጋግጠዋል። አክለውም በሱዳን የሚካሄድ ማንኛውም የፖለቲካ ሂደት ሙሉ በሙሉ በሱዳናውያን የሚመራና የሱዳን ሕዝብን ፍላጎት የሚያንጸባርቅ መሆን እንዳለበት አስገንዝበዋል። የግብጹ የውጭ ጉዳይ ሚኒስትር ይህ አይነቱ ሂደት የሱዳንን ብሔራዊ ተቋማትና ሀብቶች የሚያስጠብቅ እንዲሁም ደህንነትንና መረጋጋትን ለማስፈን የሚረዳ መሆን እንዳለበት ተናግረዋል። በተጨማሪም በግብጽና በሱዳን ህዝቦች መካከል ያለውን ታሪካዊ ግንኙነትና ወንድማማችነት በመጥቀስ ካይሮ የሁለትዮሽ ትብብሩን ለማስፋፋት ያላትን ፍላጎት ገልጸዋል። እንደ ሚኒስትሩ ገለጻ ሁለቱ ወገኖች ትብብራቸውን ለማጠናከር እንዲሁም የቅርብ ቅንጅትና ምክክር ለማድረግ ተስማምተዋል። እነዚህ አዳዲስ የዲፕሎማሲያዊ ውይይቶች የተደረጉት ሱዳን ሰፊ ቀጠናዊ የዲፕሎማሲና የደህንነት ስጋቶችን የፈጠረውን ረጅም ግጭት አስተናጋጅ በሆነችበት ወቅት ነው። ውድ የሸገር ታይምስ ቤተሰቦች ዕለታዊ መረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።